ጤና ይስጥልኝ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ተመልካቾቼ ሰላማችሁን ያብዛልኝ። በዛሬው ቪዲዮ ይዤላችሁ የመጣሁት እንደዚህ የሚያምር የዳቦ አገጋገር ነው። በጣም ልዩ ነው፣ ትወዱታላችሁ። ቪዲዮውን እስከ መጨረሻ ድረስ በማየት ቪዲዮውን ከወደዳችሁ ስራዬን ከወደዳችሁት ላይክ እያደረጋችሁ ሼር እያደረጋችሁ እንድታበረታቱ ተጋብዛችኋል፣ ተጠይቃችኋል። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ወደ አሰራሩ ስንሄድ የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጃለሁ። እዚህ ጋር ማቦካበት ሳህን አዘጋጃለሁ። ስኳር፣ ጥቁር አዝሙድ፣ ነጭ አዝሙድ እንዲሁም ውሃ፣ ዱቄት እነዚህን አዘጋጅቻለሁ። በማቦካበት ሳህን ላይ ትንሽ ውሃ አድርግና እርሾዬን ነው የማደርገው። ውሃ አድርጌያለሁ። በውሃው ላይ አንድ ማንኪያ እርሾ አድርጌያለሁ። በዛ ላይ አንድ ማንኪያ አንድ ሾርባ ማንኪያ የሚሆን ስኳሩንና እርሾውን በአንድ ጋር እንደዚህ አቀላቅለዋለሁ ወይም አዋህደዋለሁኝ። ከአሁን በፊት እርሾውን ስለሞከርኩት ስለሚሰራ ወደዛው ነው በላው ላይ ዱቄቴ እንደዚህ ካቀላቀልኩት በኋላ ዱቄቴን ነፍቼ በላው ላይ የማቦካው። ስለሞከርኩት ከአሁን በፊት እርሾው ይሰራል። ስለዚህ ምንም ማቆየትም ስለማይጠበቅብኝ ቀጥታ በዚህ ላይ እርሾ ዱቄቴን ነው የምነፋው። እኔ የተጠቀምኩት እዚህ ጋር 1 ኪሎ ከግማሽ የሚሆን የፍርኖ ዱቄት ነው የተጠቀምኩት። ዱቄቴ እንደዚህ እነፋለሁ። ማንኛቸውን ዱቄት መንፋት አለብን። ያው ከምንገዛበት ቦታ የቆየ ሊሆን ይችላል። በግጥ የታሸገ የገዛሁት ከምንገዛበት ቦታ የቆየ ሊሆን ይችላል። ስለዚህ መንፋታችን ጥሩ ነው፣ መንፋትም አለብን። እንደዚህ ዱቄቴን ነፍቻለሁ። ግን ምንም አላገኘሁበትም። ይኸውና ዱቄት እንደስከነፋው በኋላ በዚህ ላይ ቅመማ ቅመሞችን አደርጋለሁ። ጥቁር አዝሙድ አድርጌያለሁ፣ ትንሽ አሸታ አድርጌዋለሁ። እንዲሁም ነጭ አዝሙድ አድርጌያለሁ። በዚህ ላይ ጨው፣ አንድ ማንኪያ ቤኪንግ ፓውደር አደርጋለሁ። ያው ቤኪንግ ፓውደር አድርጌያለሁ። ምንም ባንድ ጋር ሁሉንም አቀላቅላለሁ። እንደዚህንም ባንድ ጋር ካቀላቀልኩኝ በኋላ ግማሽ የሻይ ብርጭቆ የሚሆን ዘይት፣ ማንኛውም ዘይት፣ የምግብ ዘይት፣ የምግብ ዘይት ማድረግ እንችላለን። ዘይቱንም ቅመማ ቅመሞቹንም ሁሉንም ባንድ ጋር እንደዚህ አቀላቅየዋለሁ። እንደዚህ ካቀላቀልኩኝ በኋላ ገብቼ ያው ግላቭስ አድርጌያለሁ። ሽታ አድርጌ አወከዋለሁ። ውሃውን በአንድ ጊዜ አለም የሚጨምረው ቀስ ቀስ እያልኩ እየጨመርኩኝ ሽታ አድርጌ አወከዋለሁ። ይኸውና እንደዚህ ቆንጆ አድርጌ ሽታ አድርጌ አብኩቸዋለሁ። በጣም አላላም፣ በጣም አልደረቀም። ቆንጆ አድርጌ እንደሚታዘዝልኝ አድርጌ እንደምፈልገው አድርጌ አብኩቸዋለሁ። ክድን አድርገዋለሁ። እንደዚህ ክድን ካደረኩት በኋላ ኩፍ እስከሚል ድረስ ጠብቃለሁ። 45 ደቂቃና ከዛ በላይ ሊወስድ ይችላል። ተመልሼ እመጣለሁ። ይሁንና እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ገና ሳይጋገር የቅመሙ ሽታ እንዴት ደስ እንደሚል፣ የጥቁር አዝሙዱ የነጭ አዝሙዱ ሽታ በጣም ነው ደስ የሚለው። ቆንጆ ሆኖ ነው ኩፍ ያለው። አሁን እዚህ ጋር እንትኔን አዘጋጃለሁ። የምጋግርበትን ፓትራውን አዘጋጃለሁ። በዛ ላይ ዘይት አድርጌ እቀባዋለሁ። ዙሪያውን እንደዚህ ቅብት አድርጌዋለሁ።
የምዳምጥበትን ዘይት ቅብት አድርገዋለሁ እንዳይጣበቅ ሊጡ። በዚህ ላይ እንደዛ አስተካክልና ቆረጥ ቆረጥ አድርገዋለሁ። ከአራቱ ቦታ ነው የሚቆርጠው። እንደዚህ ከአራቱ ቦታ ከቆረጥኩት በኋላ እንደዚህ ሁሉንም እኩል አድቦል ብየዋለሁ። ሊጡ እንደዚህ ዳምጫዋለሁ። በዚህ ላይ ዘይት ነው የምቀባው። የጾም ሰዓት ስለሆነ እኔ ያደረኩት ኦሊቭ ኦይል ወይም ዘይቱን የተጠቀምኩት። የምንፈልገውን ቅቤ ማድረግ እንችላለን። የገበታ ቅቤ ማድረግ እንችላለን። የምንፈልገውን ማድረግ እንችላለን። መቀባት እንችላለን። እንደዚህ ከቀባሁት በኋላ እንደዚህ ጥቅልል ነው የማደርገው። እንደዚህ ጥቅልል ካደረኩት በኋላ እንዳይላቀቅ ጥብቅ አደርገዋለሁ፣ አጣብቀዋለሁ። እንደዚህ ካስተካከልኩት በኋላ ሁሉንም እኩል ቦታ ቆርጠዋለሁ። እኩል ቦታ እንደዚህ ቆርጠዋለሁ። ቅርጹ እንደሚያምር አድርጌ በዚህ ላይ በፓትራው ላይ ዙሪያውን ተደረድረዋለሁ። አሁንም በዚህ መልኩ ሁሉንም እንደዚሁ እየዳመጥኩኝ እየጠቀለልኩኝ እደረድረዋለሁ። ይሄው እንደዚህ ዙሪያውን አስተካክዬ ጨርሻለሁ። አሁን ይሄንን ቢያንስ ለ10 ደቂቃ ለ15 ደቂቃ ከደን አድርጌ አስቀምጠዋለሁ። ትንሽ ኩፍ እስከሚል ድረስ ትንሽ ኩፍ ብሏል። በመጀመሪያ ትንሽ ብድግ እስከሚል ድረስ ክድና አድርጌ ቁጭ አድርገዋለሁ። ይሄው ትንሽ እንትን ብሏል፣ ኩፍ ብሏል። አሁን ይሄንን ወደ መጋገሪያ ውስጥ ነው የምከተው። ዋው ይሄን የመሰለ የሚያምር ቆንጆ ዳቦ ሆኗል። ዋው ዋው ዋው! ሽታው ራሱ ልነግራችሁ አልችልም። እንዴት አይነት ቆንጆ ዳቦ መሰላችሁ! ቅርጹ እንደዚህ የሚያምር ልዩ የሆነ ዳቦ ሆኗል። ቅመማ ቅመሙ ደግሞ ሽታው የጥቁር አዝሙዱ የነጭ አዝሙዱ በጣም ቆንጆ ነው የሆነው። እኔ በጣም ወድጄዋለሁ። ቤተሰቦቼ እናንተም ደግሞ እንደምትወዱት ተስፋ አደርጋለሁ። ቆንጆ ዳቦ ነው። ውድ ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። ለበዓል፣ ለልደት
ለምትፈልጉት ፕሮግራም የሚሆን ነው። ቤተሰቦቼ እናንተ እየሰራችሁ ሞክሩት፣ እንደምትወዱት ተስፋ አደርጋለሁ። እንዳያችሁት የዛሬው ቪዲዮ የዛሬው ስራ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ስራዬን ከወደዳችሁት ላይክ እያደረጋችሁ ሼርም እያደረጋችሁ ለሌሎች እንዲደርስ እያደረጋችሁ እንድታበረታቱኝ በትህትና ተጠይቃችኋለሁ። ውድ ቤተሰቦቼ ዛሬው ቪዲዮ ይህን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ። ቻው